ከሱዳንና ከደቡብ ሱዳን የተውጣጡ መንፈሳዊያን እህቶች ለፍትህና ለሰላም ያላቸውን ቁርጠኝነት ገለጹ። የምስራቅና ማዕከላዊ አፍሪካ መንፈሳዊያን እህቶች ማህበር ባዘጋጀው የ5 ቀናት የስልጠና መድረክ ከደቡብ ሱዳንና ሱዳን የተውጣጡ መንፈሳዊ እህቶች ለፍትህ ለሰላምና ለተፈጥሮ ህልውና ጥበቃ ያላቸውን ቁርጠኝነት ገለጹ። ሐሙስ ሐምሌ 16 ቀን 2018 ዓ.ም በደቡብ ሱዳን ጁባ በሚገኘው የሰላም ማዕከል ከሰኔ 29 እስከ ሐምሌ 3 ቀን 2018 ዓመተ ምህረት የተካሄደውን የፍትህ የሰላምና የተፈጥሮ ህልውና ጥበቃ የስልጠና መድረክ 2 ከሱዳን የመጡትን ጨምሮ 22 የካቶሊክ መንፈሳዊ እህቶች ተሳትፈዋል። በስልጠናው ላይ በሱዳንና በደቡብ ሱዳን የሚገኙ የካቶሊክ ማህበረሰቦች ተወካዮች የተሳተፉ ሲሆን ከተሳተፉ 22 መንፈሳዊያን እህቶች መካከል 20 የሚሆኑት በደቡብ ሱዳን የሚያገለግሉ ናቸው። ከነዚህም ውስጥ 10 ከጁባ፣ 2 ከቶሪት፣ ኩምቤክ፣ ከዋውና ከቶምቦራ ያምቢዮ አገረ ስብከቶች እንዲሁም ከየይና ከማላካል አገረ ስብከት እንደመጡ ኤሲአይ አፍሪካ አስታውቋል። በስልጠናው የተሳተፉት የሁለቱ ጎረቤት ሀገራት እህቶች በሱዳንና በደቡብ ሱዳን ያለውን ፈተናዎች ተቋቁመው አቅማቸውን ለማሳደግና አገልግሎታቸውን ለማጠናከር ያላቸውን ቁርጠኝነት ያሳየ ነው። የአፍሪካ ምስራቅና መካከለኛው ካቶሊክ እህትማማቾች ማህበር ዋና ጸሐፊ ሲስተር ብሪጂታ ሳምባ የስልጠናው መርሃ ግብር ሲከፍቱ ባደረጉት ንግግር ተሳታፊዎቹ ማህበረሰቦቻቸውን የሚገጥሟቸውን ነባራዊ ሁኔታዎች በጥልቀት እንዲረዱ ጥሪ አቅርበው የተስፋና የለውጥ መሳሪያ እንድንሆን ተጠርተናል በማለት መልእክታቸውን አስተላልፈዋል።